በኮንክሪት ሚክስ ውስጥ በጣም እያስቸገሩ ያሉ ጠጠሮችን ሰብስቤ ይዣቸው መጥቻለሁ። የእነዚህ ጠጠሮች ምን ይባላሉ? ፍሌኪ አግርጌት ይባላሉ። ፍሌኪ ወይም ፍላት የሆኑ በጣም ቀጭን ናቸው። ሰርፌስ ኤሪያቸው እንደምታዩት በጣም ሰፊ ነው። እነዚህ በማስ ከተገኙ ምናልባት ከ30% በላይ በዌይት ከተገኙ ምንድነው የኮንክሪቱን ስትሬንግዝ ይቀንሱታል። ለምንድነው የሚቀንሱት የሚለውን አንዳንድ ነገሮችን ላሳያቸው። እንደምታዩቸው በጣም ፍላት ናቸውና እነዚህ ዱሪንግ ሚክሲንግ ወይም ዱሪንግ ኮምፓክሽን ምን ያደርጋሉ? ራሳቸውን አላይን ያደርጋሉ። አላይን አድርገው ከተገናኙ እንደዚህ አይነት ሌየር ነው የሚሰሩት። የራሳቸውን ሌየር ይሰራሉ ማለት። እንደዚህ ከተደራረቡ ምንድነው ኮንክሪት ሚክሱ ወይም ፔስቱ በቀላሉ በዚህ ውስጥ መግባት አይችልም ማለት ነው። ምክንያቱም በቃ እንደዚህ ተለጣጥፈዋል ማለት ነው። ከተለጠፉ ሴመንት ፔስት በቀላሉ ፐነትሬት አድርጎ መግባት ስለማይችል ይሄ ኤሪያ እነዚህ የተሰባሰቡበት ፍሌኪ ጠጠሮች የተሰባሰቡበት ኤሪያ ምን ይሆናል ማለት ነው? በጣም ዊክ ይሆናል ማለት ነው። ዊክ ይሆንና የኮንክሪቱን ኮምፕሬሲቭ ስትሬንግዝ ይቀንሱታል። አንደኛ እንደዚህ ቱጌዘር መምጣታቸው ዱሪንግ ሚክሲንግ ዱሪንግ ቫይብሬሽን እነዚህ ምን ይመጣሉ? በቀላሉ ሮልም አያደርጉም። አሁን ኪዩቢካል የሚባሉት እንደነዚህ አይዲያል የሆኑ ጠጠሮች ምንድናቸው? በቀላሉ ኢንተርሎክ ማድረግ ይችላሉ። ሼፓቸው በጣም መልቲፕል ፌስ ነው ያላቸው። አንጉላር ሼፑ በቀላሉ ለኢንተርሎክ አሪፍ ነው ማለት። እነዚህ ግን ፍላት እና በጣም ቀጭን ከመሆናቸው የተነሳ ከሌሎች ጠጠሮች ጋር በቀላሉ ምን አያደርጉም? ኢንተርሎክ ማድረግ አይችሉም ነው። ሁለተኛ ምንድነው በአንድ ጊቨን ሚክስ ውስጥ ምንድነው እነዚህ ሰርፌስ ኤሪያቸው በጣም ሰፊ ስለሆነ ይህንን ኮት ለማድረግ የሚያስፈልገው ውሃና የሚያስፈልገው ሴመንት በጣም ብዙ ነው። ብዙ ሴመንትና ብዙ ውሃ ይወስዳል ይህን ኮት ለማድረግ ማለት ነው። አንለስ ሴመንት ኮንተንት ካልጨመረን በሚክስ ውስጥ ያለው ለስ ሲሚንቶ ይሆናል ማለት። የሲሚንቶ ኮንተንቱን በጣም ይወስዱትና ሚክሱ ስትሬንግዝ አይኖረውም ማለት ነው። ሁለተኛ አሁንም ዋተሩን ይህንን ኮት ለማድረግ ይህን ሰፊ የሆነውን ፊት ኮት ለማድረግ የሚወስደው ውሃ በጣም ብዙ ስለሆነ ብዙ ነው የሚወስደው። ይህም ብዙ ውሃ ከተጠቀምን በቀላሉ ስትሬንግዙን ዋተር ሴመንት ሬሽዮን ስለሚጨምር ስትሬንግዙን ይቀንስብናል ማለት ነው። ግን አንድ ሚክስ ውስጥ እነዚህን ከተጠቀምን ሚክሱን ምንድነው በጣም ስቲፍ በጣም ወፍራም ነው የሚያደርጉት። በቃ እንዳልኳችሁ ውሃውንም ሴመንቱንም ወደዚህ ስለሚወስዱት ይህን ሰርፌስ ኮት ለማድረግ ስለሚሄድ ውሃው ምን ይሆናል ማለት ያንስና ስቲፍ የሆነ ሚክስ ይሆናል ማለት። ስቲፍ ሚክስ ከሆነ ደግሞ በርካቢሊቲው በጣም ትንሽ ስለሚሆን በቀላሉ ፕሌስ አይደረግም፣ በቀላሉ ኮምፓክት አይደረግም ማለት ነው። ይሄ ለኮንክሪት ስትሬንግዝ ሪዳክሽን ያጋልጠዋል ማለት ነው።